እውነት ነው እንዴ እየቀለደ ነው ምናምን የምትሉ ሰዎች አላችሁ እና ነገሩ እውነት ነው በሚያሳዝን ሁኔታ ነገሩ እውነት ነው ወላሂ ለአዚም ብዬ ነው የምነግራችሁ ነገሩ እውነት ነው በጣም ተጎድቻለሁ ሚስቱ ከባንጋሊ ወለደች ብዬ በለቀኩት ዛሬ እንግዲህ ሚዲያው ጥልቅልቅ ብሏል እውነት ነው ውሸት ነው ጀማል ብላችሁ እኔን ራሱ ብዙ ሰዎች ጽፋችሁልኛል ዛሬ ደግሞ በላይቭ አስገብቶ ጥያቄ ተደርጓል ብዙ ደቂቃ ነው አዳምጡት እሱም ለብቻው ሰጥቷል እኛ እንድትሰደቡ አይደለም ባንድ ባለጌ እኮ ሰው አይሰደብም አይደል እንዴ እንድትማሩበት እኮ ነው ለምን ትናደዳላችሁ ቆይ እውነት እኮ እናንተ ልባችሁ ንጹህ ስለሆነ ትናደዳላችሁ እንደዚህም አይነት ሰው አለ ወይ ያስብላል እኮ በነገራችን ላይ አዳምጡት ግጠኛ ሆኜ ነው የተናገርኩት ከተፈጠረ ዛሬ አይደለም በውስጤ ኖር ያለሁኝ ከሰው ርቄ ዛሬ እኮ ትናንትና ቋል ተፈጠረው እኮ እኔ ትናንትና ስለተናገር ጥያቄ አንተ አግብተሃት ስማኝ አንተ አግብተሃት ሌላ ወንድ ጋር ልትሄድ ትችላለች ሴት ነች እንደሚሄዱ እናውቃለን ግን በዛ ስህተት በዛ ቅጽበት ልጅ ይወለዳል ወይ ብለህ ታምናለህ ወይ አምናለሁ እርግጠኛ የሆነ ማስረጃ አለኝ በአንድ ቀን ልጁ የኔ እንዳልሆነ እርግጠኛ የሆነ ማስረጃ አለኝ እኮ ያልኩ ነው ዲኤንኤ ነው ይኸውልህ ስለ ማስረጃ እንደዚህ ነው ብዬ አሁን ለማስረጃ ማንንም ሰው ጋር ሄጄ መረጃውን አትንገረን እኔ ልልህ ያሰብኩት ለምሳሌ ሚስት ነች የሆነው ጋር ውሽማ ጋር ሄደች አንድ ቀን ሁለት ቀን ሄደች ይኸውልህ ግን በዛ ሌላ ወንድ ስለቀመሳት አንድ ጊዜ ልጄ እኔ አይደለም ማለት ትችላለህ ወይ ነው እኔ ጥያቄ እኔን አዳምጠኝ የኔ እንዳልሆነ እርግጠኛ ነኝ 100% እሷም ታውቃለች እናንተ ብቻ ናችሁ ያልሰማችሁት እንጂ ቤተሰብ ያውቃል በቤተሰብ ደረጃ እሷ ታውቃለች ከተፈጠረ ነገሩ ቆይቷል እርግጠኛ የሆነ ማስረጃ አለኝ አይ እናገራለሁ የምትለው ማስረጃውን እኔ እንኳን አይደለም እዚህ ሊቭ ላይ ለእናንተ አይደለም እዚህ አብሮኝ የሚሰራው አብሮኝ የሚውለው ጋር ጓደኛዬ ማስረጃ ስታይ ቢለኝ እንደዚህ ነው ብዬ ለዚህ በአካል ከኔ ጋር ላለው ራሱ ማስረጃዬን አልነግረውም ለምን ነግረዋለሁ ለማንም የሷ ነው አይደል እንዴ በሷ አንደበት እሷ የምታወራ ከሆነ በፈለገችበት ቦታ ታወራ የተግባባን መሰለኝ አሁን ቤት አማራ ወይስ አልገባ አንተ እርግጠኛ ነኝ ልጁ የኔ አይደለም ማለት እኔ ግን ልልህ የፈለኩት ነገር ለምሳሌ የኔ ሚስት የሆነ ቦይፍሬንድ ይኖራል ሌላ በኔ ላይ እሱ ጋር አንድ ቀን ስለሄደች ወይም ያ ወንድ ጋር ስለወጣች እኮ ነው ሀቢቢ እርግጠኛ ነኝ ምን ሆነ ነው እና እሷ ጋር እንደዛ እርግጠኛ ሆነ አብረህ ኖርሃል እሷ ጋር ልጁን እርግጠኛ ሆነ ነበር ያሳደግከው ወይስ ከኋላ ነው የነቃው ልክ እንደተነቃ በቤተሰብ ደረጃ ተነጋገርን ንከዋና ወረድኩኝ እስካሁን ድረስ ያለችበትን አላቅም የት እንዳለች አላቅም ድምጿን ሰምቼ አላውቅም እና እሷ አምናበታለች በሰዓቱ ነው መረጃውን ተው አምናበታለች አዎ እንዴ ምን ሆነ ነው አንተ ምን ሆነ ነው ስለዚህ ቲክቶክ መምጣት አትችልም ስሟንም ማዝጋት አትችልም ልጅቱ ማለት ነው ወይ የነገር ጨዋታ ነው እንዴ በእናንተ እንዴት ነው የሚመስለው አይ እኔ እንዴት እንዳሰብኩት ታውቃለህ ልክ የሆነ ሌላ ሴት ስታረግብህ ሌላ ወንድ ቦይፍሬንድ ይዛ ስታገኝ ተጠራጥረህ መስሎኝ ነው እኛ ገብተዋል አይደለም ከአካል አብሮኝ የሚበላ የሚጠጣ ጓደኛ ለምንድን ነው ምን አድርጋህ ነው ቢለኝ እንኳን ለሷ አልነግረው እሷ መናገር ከቻለች የራሷ ነገር ነው ማጥታ ያደረገችውን ነገር ልትናገር ትችላለች ለፈለገችው ሰው ማውራት ትችላለች ያደረገችውን ነገር እኔ ግን ለማንም ቢሆን አላወራም የሷን እንደዚህ አድርጋ ብዬ ለማንም ሰው ቢሆን ሳውዲ አረቢያ ነው አይደል የምንኖረው አንተ እኔ ለጊዜው ኢትዮጵያ ነኝ እኮ ሳውዲ በኖርክበት ጊዜ ነው ይሄ ነገር የተፈጠረው አዎ ስለዚህ ገጠር ነው የምትሰራ አይደል አንተ የገጠርን ህይወት ደግሞ ከ8 ወር ከ6 ወር የምትገባ ወደ ከተማ ለኢጃዛ አነሰ ቢባል በ4 ወር ነው አንደኛ አሳሰሪዎችም በዛ ራሱ እሱ ማወቅ ይችላል መረዳት የሚገባቸው ሳውዲ አረቢያና ዱባይ አንድ አይደለም እዛ ስራ ላይ ያለ ባልተቤት አይፈቅድለትም ስራውን የሚተካለት ሰው ያጣል
ያንን ነገር ግን እሱ የገባበት ጊዜ መቼ እንዳረገዘች በዛ ነገር ብቻ መለየት ይችላሉ እነሱ። ባልተቤት ያውቃል። የሳውዲ አረቢያ ህይወት እኛ ጠንቅቀን ስለምናውቅ። እስኪ ጆከርን አንድ ጥያቄ ልጠይቅህ። ለምሳሌ የኔ ሚስት አለች፣ የሆነ ወንድ ጋር እኔ ጋር ተጣልታች ታረገች፣ አንድ ጊዜ ወይም ሁለት ጊዜ። በዛ መካከል እርግዝና ሊፈጠርም ላይፈጠርም ይችላል እኮ ነው። እሱ ጋር ተጣልታ አሁን እሱ በእርግጠኝነት የሚይዘው መረጃ አንድ ባንጋሊ ጋር ጊቷት ይሆናል። በዛ ሰዓት እርግዝና ውስጥ ላይፈጠር። እኔ ደግሞ ላስረዳ። አንተ የምትለው ዱባይ አሁን አብራችሁ ነው የምትኖሩ። ስትመጣም አንተ ጋር ነው፣ በየወር ትገናኝ፣ በየሳምንትም ትገናኛለህ። የሳውዲ አረቢያ ህይወት ደግሞ ከ3 ወር አነሰ ቢባል ገጠር ለሚሰራ ሰው 3 ወር ነው። የ3 ወር እርግዝና አስበዋል አይደል? የቀናትን እርግዝና ታውቃለህ አይደለም? የ3 ወር በ4 ወር በ3 ወር ነው ይሄ ልጅ ሂዶ የሚያገኛል። ሌላ የገባት አሁን ለምሳሌ እሱ ጋር ተጣልታ አሁን ዱባይ አለች ይደራረጋል እኮ ገብቶሃል አይደል? እናውቃለን። ለምሳሌ እኔ አንድ ቀን አንድ ወንድ ጋር ሂዳ እኔ ጋር ተጣልታ ወንድ ጋር አደረች እና አንድ ቀን ልጁ የዛ የፍቅረኛው ወይም ቺት ያደረገባት ልጅ ነው ወይ ማለት ይቻላል ወይ ነው የኔ ጥያቄ። አንድ ቀን ይኸውልህ፣ አንድ ቀን ይሁን 2 ቀን አንተ ሞኝ ነህ እንዴ? የሚስትህን እኮ መጀመሪያ ጥንቃቄ ትዳር ላይ ስገባ እኮ የራሱ እኮ የእርግዝና መስፈርት አለው። እነዛን ነገር ለይተህ ታውቃለህ። አንተ ጋር መቼ እንዳደረች መቼ እንደዋለች እስከ ሰዓቱ ለይተህ ማወቅ ትችላለህ። አይደለም የወራት። ይሄ ልጅ ደግሞ ሳውዲ አረቢያ ነው የሚኖረው። ሳውዲ አረቢያ በስንት ወር እንደሚገናኙ እኛ ጠንቅቀን እናውቃል። ግን አቀራርቦ እሷንም ቃል ለመስማትና ለመገናኘት ወይም አስፈላጊ እሱ ፈቃደኛ ከሆነ እኛም በክፍተን ሁለቶቹ እናገናኛለን እንጂ ሳውዲ ማንኛውንም ነገር ማወቅ ትችላለህ። ወንድ ልጅ ተበዳይ ነው እናውቃለን። ሳውዲ አረቢያ ላይ ገጠር አንጀቱን አስሮ ቂጣ እየጠፈጠፈ ብርድ እያናፈሰው አንገቱን ደፍቶ እየሰራ ሴቶች ግን የፈለጉትን ነገር ተክዶ ሁሉ እኮ እሱን ተውና እስከ ኒካው እኮ ተክዶ ሌላ ሀገር ሂደው ምን አባት አመጣለህ ተብሎ እንዲሁም በሚስቱ በራሱ በኒካ ሚስቱ ስልክ ይሰደባል፣ ይንጓጠጣል። ከዛ ስራ በብስጭት እሷን አገኛለሁ ብሎ ፍለጋ ሲገባ እጁን ተይዞ ኢትዮጵያ ይጣላል። እሷ ግን ጥሩ ኑሮ ነው የምትኖረው። የሳውዲን ህይወት የማታውቁ ሰዎች ለመፍረድ ያቸኩሉ ነው። በዚህ አጋጣሚ ሰላም አለይኩም ወራህመቱላሂ ወበረካቱሁ። በመጀመሪያ ቲክቶክ ሐሳብ አያስጨርስም፣ እስከ መጨረሻው እንድትሰሙኝ በትህትና ጠይቃለሁ። ከዛሬ 2 ቀን በሰራሁት ቪዲዮ ብዙዎቻችሁ ግራ ተጋብታችኋል። እውነት ነው እንዴ? እየቀለደ ነው ምናምን የምትሉ ሰዎች አላችሁ። እና ነገሩ እውነት ነው። በሚያሳዝን ሁኔታ ነገሩ እውነት ነው። ወላሂ ለአዚም ብዬ ነው የምነግራችሁ። ነገሩ እውነት ነው። በጣም ተጎድቻለሁ። ለትንሽ ቀን ጭንቅላቴን አጥቻለሁ፣ ገንዘቤን አጥቻለሁ፣ ማንነቴን አጥቻለሁ፣ ከሰው እስከምርቅ ድረስ ማለት ነው። እና አልሐምዱሊላህ አሁን ደህና ነኝ። ከባድ ነው። ለ1 አመት ሙሉ ከባንጋሊ የወለደችው ልጅ ነው ብላ ቅፌ ላይ ስታደርግልኝ ልጄ ነው ብዬ ስስም ኑር ያለው ስሜቱ በጣም ከባድ ነው ከምታስቡት በላይ። እኔም ለመናገር ይከብዳል፣ የሚሰማውን ሰው ለማመን ይከብዳል። እና ጥቃት የማልመልስበት ነገር ነው የተፈጠረው። ለምሳሌ ከሀበሻ ቢሆን አቅሜ ባይፈቅድም የትም ሀገር ቢሆን በህግ ማስጠየቅ እችላለሁ። ግን ሁሉን ነገር ላላት ይቻላል። እኔ ይሄን ስናገር እሷን ለማዋረድ ብዬ አይደለም፣ እኔም ተዋርጃለሁና። ስሉ 2 ወንድ ልጆች ወልዳለች። ልዑል ነው የሚመሳሰሉ ልጆቹ። ከዛ ሀዲጋ ወጣ ይይዛታል ፖሊስ። ኢቃማ ያላት አጋለ የፓኪስታን ልጅ ናቸው። እሷም ልጅቱም ቆንጅዬ ናት። ልጆቹም ደግሞ ቀያይ ናቸው። ፖሊስ ይዛታል። ኢቃማ ያለኝ የምትል ባልሽ ላይ ደውይ ሲባል ባልሽ ደው እኔ አላቃትም ይላል ባልየው። አይ ተመልከቱ፣ 2 ልጆች አሉ። እኔ አላቃትም። በምን ደውልሽልኝ? አታቃትም? አላቃትም። ልጆቿን ይዘው ለመንግስት እሷን እስር ቤት እንግዲህ ተውጣ ያቺ ተውጣ ተሳፈር አትሳፈር እንግዲህ እነዚህ በቃ በህገ ወጥ ያሳፍሯታል። ልጆቹ በመንግስት አባታቸውና እናታቸው ወይንም አረብራቸው ተብሎ ይፈላለጋል። እምቢ ካለ ያው መንግስት እያሳደጋቸው እነዛ ልጆች ኢትዮጵያዊ ናቸው። ተመልከት፣ አይገርምም?
የአምስት ዓመት ምን ይባል መሰለ የኒካ ባሌ ነው ይለዋል። አሁን እንዲሁ አንድ እንዲሁ የኢትዮጵያዊ ሆኖ አባቱ ፓኪስታን ላገባ ነው ብትለው ኒካ ያስርላታል? አያስርላትም። ውሸታቸው